ሩት አሁን ገና ትክክል ስራ ሰራሽ። ደግ አረግሻቸው። እንዴ ዳኒና ሜሪ አለቅላቂዎች የርጎዝም ምን አመጣችሁ? ምን አገባችሁ? ባለጌ ነሽ እናንተ። እንደውም ባለጌ ያርጋችኋት እናንተ ናችሁ። የምሬን ነው የምላችሁ። ሜሪና ዳኒ በጣም ባለጌ ሰው ነው። አንተ ባለጌ ራስህ ነህ ባለጌ። አይገርምም? አንተ እሷን ቪዲዮ ባሏን ራቆት ቪዲዮ እንድትቀርጽ መክረህ እሷም አንተን ሰምታ ቀርጽ አይደል እንዴ የበለጠ እንድታጣደር እና ምንም እንደማጠቅማት ይሁን እናንተ እያስፈራራችሁ ወደ ደካማ እንደሆነች የነገራችኋት ምናምን ለመቀጠል ትሞክራላችሁ። በተለይ ሜሪ በጉልበትም ለማድረግ እየሞከርሽ ነው እና እስከዛሬ እናንተ አላኖራችኋትም። እስከዛሬ 9 ወር አርግዛ ስትወልድ የት ነበራችሁ? ወልዳ ራሱና ምናምን ተነስታ ከዛ ቪዲዮ መስራት ሲጀምር መጡ ለራሳቸው ለቪዲዮ ሲሉ ሲጀምር ሩታ እንደውም እስከዛሬ አለመንቃትሽ ሲጀምር እነሱ ለጥቅም እንደሚፈልጉሽ እኮ ግልጽ ነው። ለቪዲዮ ብሎ ነው የመጡት። ምክንያቱም ያኔ ብቻሽን እያለሽ እርጉዝ ሆነሽ ያልመጡ ያልደገፉሽ ሰዎች አሁን ወልደሽ ሁሉ ነገር ከተስተካከለ በኋላ ያ ማለት ነው ሩታ ከአብረሽ ውጭ ሌላው አያዋጣሽም። ምንም ቢሆን የልጅሽ አባት ነው። የአብረሽ ቤተሰቦች ይሻሉሻል። የአብረሽ ቤተሰቦች ተሳድበሽ ከነሱ ጋር ሆነሽ አይሆንም። እንደሚያዋጣሽ ገብቶሻል። አሁን ጎበዝ፣ እንኳን ቶሎ ገባሽ። ሌላ ሄርሜላ ደግሞ ያንቺማ በቃ አስጠላሽን። ምንድነው በቃ ካልተፈለሽ ውዴ ጥገሽን ያዣ። ኧረ በስመ አብ። ሰው ካልፈለገሽ በግድ ፈልገኝ ነው እንዴ? ምን ታለቃቅሽብናለሽ? አንዴ ከሀገር ልወጣልሽ እንዴ ነው? ከሀገር ውጪ ተገላገልን። ውጪ ሄድን ውጪ። እንደው ብትወጪማ እኛ በጣም ነው ደስ የሚለን የምር። ምክንያቱም ሁሉም ኦዲየንስ ሩታንም የሚወዷትም የሚጠሏትም፣ አብርሽንም የሚጠሉትም የሚወዱትም የፈለገ ልንጠላቸው የፈለገ የሚሰሩት ስራ ሊያናድደን ይችላል። እኔ አሁን አንዳንዴ ሲያናድዱኝ መጥፎ አስተያየት እሰጣለሁ። ግን የፈለገ ነገር ባስብ ራሱ ቢያናድዱኝ ራሱ የምፈልገው ሁለቱ አብረው እንዲሆኑ ሩታና አብርሽ አብረው ሆኖ ከልጃቸው ጋር ምርጥ የፍቅር ጊዜ ሲያሳልፉ ማየት እፈልጋለሁ። ምክንያቱም መጀመሪያ ገና ሲመጡ ራሱ በቃ በጣም እኔ እንጃ ምን ልበላችሁ፣ መጀመሪያ ስለማታውቋቸው ነው። አሁን ሩታን የምትሰድቡ ወይም አብርሽን ሰድባችሁ ሩታን የምታደንቁ ወይ ደግሞ ሩታን እየሰደባችሁ አብርሽን የምታደንቁ በፊት ስለማታውቋቸው ምን አይነት ፍቅር እንደነበራቸው ምን ያክል ትምህርት እንደሚሰጡ ነበረ። ግን እድሜ ዶላር የስራን ይስጥህ። ልጆቹን ቀየራቸው፣ ሌላ ሰው አደረጋቸው፣ ትዳራቸውን በተናቸው። እኛም እንግዲህ ለነሱ ያለን ቦታ ወረደ ማለት ነው። መከተል ራሱ ብዙዎቻችን ትተን ነበር። እኔም አሁን ለቪዲዮ እያልኩ ነው መከተላቸው። አሁን ግን እያየዋቸው ነው። ጥሩ እየሰሩ ነውና በቃ እንደዛ ነው የምፈልገው። እና ከሄርሜላ ጋር እኔ ድሮም አያምረኝም አብርሽ ብያቸዋለሁ። ሁሌም ሄርሜላ የዋህ ልትሆን ትችላለች፣ ጥሩ ልትሆን ትችላለች። ግን አመጣጧ በጣም ከባድ ነው። ራስ ወዳድ ናት። አንቺ ሲጀምር ማለት ነው ሩታን ያኔ እርጉዝ ሆና እንደዛ የሚወዳትን ልጅ ጥሎ አንቺ ጋር መጥቶ እሷ እርጉዝ ሆና ብቻዋን ሆና ግን እሱ ከአንቺ ጋር ኮሬፍቱ እየተዝናና ማለት ነው። አስበሽዋል? አንቺንም ነገ እንደዛ እንደማያረግሽ በምን እርግጠኛ ሆነሽ ነው የገባሽበት? ይህን እኮ አምነሽ መግባት ነበረብሽ። አብረሽ ሩታን ትቷት ከአንቺ ጋር ፈታ ዘና ሲል የነበረ ሰው የሚወድ የሚያፈቅር ሰው እኮ ማለት ነው። እንዴት ነው እኔን ትቶን ኮሬፍቱ ከሌላ ሴት ጋር ሄደው እኔ እርጉዝ ሆኜ? ይሄ እኮ በጣም የሚያናድር ነገር ነው። ግን አንቺ እንደዛ እያደረግሽ እሱን ልክ እሷ እንደበደለችው አርገሽ እኔ እንከባከባለሁ እያልሽ እንክብካቤ የሚያስፈልጋት ያኔ ሩታ ነበረች እንጂ አብርሽ አልነበረም እንክብካቤ የሚያስፈልገው። እና አንቺ በዛን ሰዓት አንቺ ራስ ወዳድ ስለሆንሽ አብርሽን ከአንቺ ጋርገሽ በቃ አሁን ግን ወለደሽ፣ ሸንቀጥቀጥ አለች። እሱም ከእሷ የሚፈልገውን ነገር ሁሉ ያገኛል፣ ተመልሷል፣ ይመልሳል። ምንም ጥያቄ የለው። ሄርሚ ዝም ብለሽ ጎዳና ሜዳ ላይ ለመቀሪ እና እንደውም ማለት ነው አሁን የፍቅር መቀስ ባትሆኝባቸውስ? ልጆቹ ምርጥ ፍቅር ላይ ሮማንቲ ናቸው፣ እየተገናኙ ነው፣ የፍቅር ጊዜ እያሳለፉ ነው። እና አንቺ እንደውም ብትወጭ እንደ ሀሳብ በጣም ምርጥ ሀሳብ ነው። ደግሞ አታለቀቀሽ፣ አታነፍርቂ፣ ወንድ ብርቁ አትሆኚ። አመጣጥሽ ራሱ ትክክል አይደለም። ባለትዳር የልጅ አባት ሁለተኛ ሚስት መሆን ከፈለግሽ እንዳልኩሽ ሁለተኛ ሚስት ሆኚ። አንዳንዴ ሲደብሮ እየመጣ ይደበረብሻል። ግን ደግሞ ጥሩ ፍቅራቸውን አታበላሽባቸው። እነሱ አብረሽ ከአንቺ ጋር እየመጣ እየሄደ ሩታ ጋር ሰላም ሊሆኑ አይችሉም። ሩታ አሁን እልህ ይዟት አንቺ በቃ አንቺንም ለማናደድ ብቻ ብዙ ነገሮችን ለማድረግ ነው ከአብረሽ ጋር እየተገናኘች ያለችው። ግን አንቺ ባትኖሪ ደግሞ ልጆቹ የእውነት ምርጥ ፍቅር ይኖራቸው ነበርና አንቺ በሰው ፍቅር ገብተሽ እሷን እርጉዝ ሆና እንከባከባለሁ ደግፋለሁ እያልሽ እሷ ብቻዋን ሆና እሱ ከአንቺ ጋር ነበርና ይሄን ነገር አንቺ ላይ እንደማያደርገው መጠርጠር ነበረብሽ። አንቺም ነገ እንደዛ እንደምትሆኝ ማለት ነው። እና
ሄርሜላ ማልቀስ ይብቃሽ፣ አታልቅሽብን፣ እንባሽ ጎርፍ ሆኖ እንዳይወስደን። አንድ ሰው ካልፈለገሽ አልፈለገሽም ነው በቃ። በግድ ፈልገኝ አይባልም። ሰው በቃኝ ካለ በቃው። ምንድን ነው ሙጭጭ? ወንድ የለም እንዴ በሀገሩ? ኧረ ተው ጋይስ፣ ተው። አንድ ለሄርሜላ የሚሆንሽ የበላይ ያለው የሆነ ወንድ ይጥፋ። መኪና ያለው ምናምን ወንድ ኧረ ፈልጉላት። ልጅ እኮ በቃ ወንድ ለምን አለት ሞት ነው በወንድ ጥማት። እንትና መጣ እኮ ሄርሜ ያላየሽውም? ዲዲጅ የሚባለው ይሄ ውጭ ሀገር ያለው እና እሱ ይዞሽ ሄድ። ሂጂና ጠይቂው፣ ፍቅር ጥያቄ አቅርቢለት። ከዛ እሱ ይዞሽ ሄዳል። እንዴ ምን አንቺ ወንድ የለም በኢትዮጵያ ልሽሳ የልጅ አባት ካላፈቀርኩ ካላገባው ሞቼ እገኛለሁ። ኢትዮጵያ ወንድ ጠፍቷል። ግን የእውነት ጠፍቶ ነው ወይ? ሩታን ብትሆን አሁን እልህ ይዟ ነው እንጂ የሆነ ፈልገው አይመስለኝም። የሆነ ወይ ልትበቀሉ አስባለች ምናምን አላቅም። ግን ሜሪና ዳኒ ደግሞ እንደዚህ ገፈታትረሽ ስላስወጣሽ ተመችቶኛል። በተለይ ሜሪ ዳኒ፣ ወይኔ አስመሳዮች፣ እናንተ አስመሳዮች። ልክ ለእሷ እንደሚያስብ እንደሚጨነቅ ለእሷ አስባችሁ ነው። አሁን የእውነት ቤት ክራይ ወይ ጠሮባችሁናል ከእሷ ጋር የሆናችሁ እንጂ ምንድን ነው እንደዚህ የምታስመስሉት? የሚወዳችሁ ሰውና የሚያከብራችሁ ለእናንተ የሚያስብ ሰው እኮ ከምትወዱት ሰው ከልጅሽ አባት ጋር ሆነች ልጅሽን አሳድግ እንጂ ከሱ ተለይ። እሱ ለምን መጣ? እሱን ለምን ታገኘዋለች? ተረጋጊ፣ አይጠቅምሽም፣ ይጎዳሻል። መጀመሪያ አመጣጣችሁ እኮ እናንተ እኮ አብርሽን ከሩታ ጋር ለማስታረቅ ነበር። ዳኒ ራሱ ቪዲዮን ነቅረጸውና ከዛ አብርሽ ወደ አንቺ ይመለሳል ብልሃት የነበረ። ግን አንተ ሀሳብ እንደዛ እንዳልሆነ ትናንት እሷ የገባት ገና ትናንት ነው። እኔ የገባኝ ገና ያን የራቆት ቪዲዮ ቅረጭ ሲልሽ ነው ዳኒ። አንቺም እሱን አምነሽ ቀርጸሽ አሳልፈሽ ስትሰጪው በቃ እሱ አንቺና እሱ የበለጠ እንድትጣሉ እንደሚያረጋችሁ ያ ሀሳብ እኮ ያውቃል። ቪዲዮ ቀርጸሽ ለእሱ ስትሰጪው እሱ ፋይል ይዞ ሲያስፈራራው አብረሽ ከአንቺ ጋር እንደማይሆን እሱ ያውቃል። አንቺ ግን መስሎሽ የእውነቱን መስሎሽ ነበረ። ለአንቺ አስቦ ለአንቺ ተጨንቆ ከእሱ ጋር እንድትሆን ፈልጎ አይደለም። እሱ የበለጠ እንድትጣሉ አድርጎ እያጣላ ምናምን በቃ በአንቺ ቪዲዮ መስራት መች ከሱ ጋር ብቻ። አሁንም ያጣሉሽ እኮ ከሱ ጋር አይደለም። ሜሪና ዳኒ እኮ ከአብርሽ ጋር ብቻ አይደለም ያጣሉሽ፣ ከአብርሽ ቤተሰቦች። አሁን ቡዜ በጣም ነበር የምትወዳት፣ አሁን ግን በጣም መጥፎ አመለካከት ነው ያለ ሩታና ቤተሰቦቿ ጋር ሁሉ እንድትጣይ፣ ቤተሰብ ሁሉ እንዲጠላሽ፣ የበለጠ እንድትለያዩ የሚያደርግ ሀሳብ ነው አምጥቶ የበለጠ እንድትለያይ ነው የሚያደርግሽ። እና ዳኒ እናታስመስል፣ እንደማታስብ እንደማትጨነቅ እናውቃለን። ሜሪን ብትሆኝ ለቪዲዮ ብላችሁ ነው የመጣችሁ። እንኳንም አስወጣቻችሁ፣ እንኳን ገፈተረቻችሁ። ምንም አስመሳይ ምናምን የሚባል ነገር የለም። ከልጁ አባት ጋር እንደፈለገች የመሆን መብት አላት። ገባችሁ አይደለ? እናንተ የእሷን ፍላጎት ልትገድቡ አትችሉም። ተቆጣጣሪ ማናጀርም ልትሆኑ አትችሉም። ምን አገባችሁ እናንተ ሲጀመር ማለት ነው። የራሳችሁን ህይወት አትኖሩም። እንዲህ በሰው ህይወት ካልገባን፣ ካልፈተፈትን፣ ካላቦካን፣ ካላውካካን አላችሁ ምን ቤት ናችሁ እናንተ?